አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የምወዳችሁ የማከብራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንዴት አላችሁ? በያላችሁበት የዓለም ዳርቻ አላህ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት አላህ ይጠብቀን። ዛሬ ተመልሼ መጥቼ አለው በአዲስ ቪዲዮ። እንግዲህ ይህን ሰሞን እንደምታውቁት ዩቱቡንም ቲክቶኩንም ፌስቡኩንም እያንዳንዱ የሶሻል ሚዲያ ያጨናነቀው ቪዲዮ አለ። እሱም እቺ የአማራ ፋኖ ወይንም የአማራ ብሔራዊ ኃይል የሚሏት የአማራ ታጋይ ነን የሚሉት እቺ ልጅ እንግዲህ በመከላከያ ተገላ ቆዳዋ ተገፎ ጡቷን ቆርጠው እንደዚህ ብለው እየተባለ ያው ብቻ ሁላችሁም እንደምትሰሙት ሁላችሁም እንደምታዩት አሁን ላይ ሚዲያ ላይ የለም እንደምታዩት እንደምትሰሙት ሚዲያው በእግሩ ቆሟልና ሁለት በዛኛው በኩል ያለው ደግሞ በመከላከያ በኩል ያለው መከላከያ አልቆረጠም አልገፈፈም ውጊያ ገጥማ ስትዋጋ ሞተች እንጂ የሚሉ አሉ። እናንተ ሩጣ ስታመልጥ ራሱ ሙታ እንኳን አላየሃትም መከላከያ ነው ያነሳት ምናምን የሚባል ሁላ ነገር አለና አሁን ይሄ እንደምታዩት ይሄ ቀይ ለባሽ እንደዛ እያለ ነበርና እንግዲህ እውነታው ማን ላይ እንደሆነ አናቅም። ያም ሆነ ይህ ፖለቲከኞች በሚሰሩት ፖለቲከኞች በሚሸርቡት ተንኮል የድሃ ልጅ ያለቅሳል። ይቺ የዚች ምስኪን እናት እንግዲህ መቼ ነው የዚች ልጅ ሀዘን ከልቧ የሚወጣው? መቼ ነው እንኳን ለወለዳት እንኳን እንትላላት ሲያዋት የምታሳሳ ልጅ በዚህ ሁኔታ መሞትና በዚህ ሁኔታ አጀንዳ መሆን በጣም ነው የሚያሳዝነው። እንደ ሰብአዊነት እንደ ሰውነት ሲታሰብ በወዲያ በኩል ደግሞ በአንዳንድ በኩል በፖለቲካ አይነት ስታዩ ፖለቲከኞች ለራሳቸው ኪሳቸው ለኪሳቸው ለሆዳቸው ለነሱ ስልጣን ሲባል እንግዲህ አንዱ አንዱን ያወራል አንዱ አንዱን ያወራል። ያም ሆነ ይህ ከምንም በላይ ጦርነት የሚጎዳው ንጹሃንን የድሃ ልጅ የምስኪን ማህበረሰብ የሚፈናቀለው የሚገደለው የሚሰደደው ድሃ ነው። ፖለቲከኞች እና ባለስልጣኖች እነሱ በተመቻቸ ቦታ ተቀምጠው በፌስቡኩ በዩቱቡ በሚዲያቸው የተለያየ መርዛቸውን ይረጫሉ። ከዛ በኋላ የሆነ ነገር እንኳን ቢሆን ተነስተው ወደ ደህናው ሀገር ወደ ሰለጠነ ሀገር ይሄዳሉ ማለት ነውና ብቻ አላህ ሀገራችንን ሰላም ያደርግልን። ከነዚህ ከማይረባ አስተሳሰባቸውና ከማይረባ ቆሻሻ እንትናቸው ወጥተው ሀገራችንን ሰላም የሚፈልግ ሰው ሰላም የሚፈጥር ሰው ያምጣልን ነው የምለው። እኔ ምንም ምለው የለኝም። ሁለተኛው የመጣሁበት ርዕስ እንግዲህ እቺ ቱናስ ነው ሀዩት የሚሏት ልጅ እንግዲህ ከጊዜ ወደ ጊዜ እንትን እያለች ከጊዜ ወደ ጊዜ ሰው እየበሰለ ሲሄድ እያደረ ሲሄድ ነፍስ እያወቀ እየተሻሻለ ይሄዳል። በፊት እንኳን አይደለም እንደዚህ ጸጉሯን መግለጥ ምናምን ማለት አለባበሷ ራሱ እስላማዊ አለባበስ ነበር። በጣም ደስ የሚል ልጅ ነበረችና አሁን ላይ ፌመስነት እኔ አንዳንድ ጊዜ ፌመስነት እንደዚህ ከሆነ ይቅር ነው የሚያስብለው። ፌመስ እየሆነች ስከድ የተወሰነ ጸጉሯን ብቅ ማድረግ ጀመረች። እንደዚህ ስትል አሁን ለጭራሹ ከላው ላይ ሸርፕ ጥላ በሙሉ ጸጉሯ በሱሪና በእንትን ከማይመጥኗት ማህበረሰቦች ጋር ቁጭ ብላ እንደዚህ ሆና የምትገኝበት ሰዓት ላይ እንገኛለንና ውድ እህቶቼ አንዳንድ ጊዜ ሚዲያ ላይ አሁን ያለን ሰዎች ብዙ ጊዜ ለመፈመስ እና የምናደርገው ጥረት አለ። ሚዲያችን እንዲሞቅ ወይንም የተለያየ ነገር እንዲታይልን ቪዲዮአችን እንዲታይልን ምናምን የምናደርገው ነገር አለና ይሄ ያለ ሆኖ ነገር ግን እንደዚህ ወደ ጥፋት የሚሰደን ከሆነ ባይታይስ ወይንስ ፌመስ ባይኮን የሚል እንትን አለኝ። ምክንያቱም ነገ ይሄ ፌመስነት ይሄ ታዋቂነት ወይንም ዛሬ የምናገኛት 5 ሳንቲም 10 ሳንቲም ምናምን በዩቲዩብም ከ1 ዶላር 2 ዶላር ተለቅሞ ነው። በቲክቶክም 1 አበባ 2 አበባ ተለቅሞ ነውና ያ አበባ ተጠራቅሞ የሚመጣው ገንዘብ ነገ አሄራችንን የሚያጠፋ ከሆነ ዱንያ አሄራችንን የሚያበላሽብን ከሆነ ቢቀርስ ባይ ነኝ።
ሁለተኛው እንግዲህ ይሄን ሀውለትና ይሄ ማነው ማናየዋል ነው ማናያዘዋል የሚባል ልጅ ኢንተርቪው እያደረጉ ነበርና ምን አለች? አንዱ ከሰማሁት አንዱ ትንሽ ላካፍላችሁና በ4 ዓመቴ ወንዶች ወደ እኔ እንትን ይሉ ነበር አለች፣ ይቀርቡ ነበር ለተለያየ ነገር ምናምን አለችና እንዴት ነው በ4 ዓመት ማለት አንዳንድ ጊዜ ካሜራ ላይ እና ማይክ ይዘን ስናወራ የሆነ እንትናችን እንስታለን መሰለኝና እውነት ለመናገር የ4 ዓመት ሴት ልጅ ወንድ ልጅ ምን አላት ብሎ ይቀርባል? ቆይ ወይ እንስሳ እንኳን በ4 ዓመቱ እንትን አይልምና እንኳን ሰው ልጅ ማለት ነው። እንኳን አስተሳሰብና አመለካከት አምሮ ያለን አንዳንድ ጊዜ ሚዲያ ላይ ስንሆን እንኳን እውነት እንኳን ቢሆን በቃ ለሰው የሚመጥን ወሬ ብናወራ የተሻለ ነው። እንደው ዝም ብለን ካሜራ ስላለ ማይክ ስላለ ወይንም ታዋቂ ፌመስ ስለሆን እንደፈለግን ማውራት እንደፈለግን እንትን ማለት ነገ በእኛ ላይ ብዙ ተጽዕኖ ሊፈጥር ይችላል። ወይ ሰው እንዳያምነን ይሆናል። ድጋሚ እንኳን በተለያየ ነገር ለስራ ብንቀርብ ሰው እንዳያምነን እንኳን ይሆናል። ሁለተኛ ደግሞ ሰዎች እንደ ውሸታም ሊይዙን ይችላሉና ይሄ ነገር እኔ እንደራሴ ደስ የሚል እንትን አይደለም። ያም ሆነ ይህ በ4 ዓመት እንግዲህ ወንድ ልጅ ወደ እኔ እንትን እያሉ ነበር ብላለችና በ4 ዓመትሽ እንደዚህ ካልሽ ከዛ 7 8 10 ዓመት ሲሆንሽ ምን እንዴት ሆነ እንግዲህ አንቺ ታውቂያለሽና ኡስታዞች ምናምንም ለትዳር ይፈልጉኝ ነበር እንደዚህ ምናምን ነገር አለሽ። እነሱ ኡስታዝ ቢፈልግሽ እኮ መታደል ነው። አሁን ላይ አላህን የሚፈራ ሰው ኡስታዝ ማግኘት ማለት በጣም እድለኝነት ነው። ምክንያቱም አሁን ላይ ጥሩ ሰው ማግኘት አሁን ላይ አላህን የሚፈራ ሰው ማግኘት በጣም ከባድ ነው። በአሁኑ ሰዓት ሁሉ መካሪ ሁሉ አስተማሪ ሆኖ ያለበት ሰዓት ላይ ነው። ሁሉ አላህን ፍሩ ይላል፣ እሱ አይፈራም። ሁሉ መካሪ ይሆናል፣ እሱ ግን ከዛ ነገር አይርቅም። እና እንደዚህ አይነት ሰዎች ላይ አሁን ላይ ማግኘት በጣም እድለኝነት ነው። በጣም የተሻለ ነው። አላህ መጨረሻችንን ሁላችንንም ያሳምርልን፣ ሀገራችንንም ሰላሟን ይመልስልን፣ ደስታችን ይመልስልን። ዙራ መግቢያችን ሀገራችን ናት። ሁሉም በያለበት በተለያየ ዓለም ሀገር ሆኖ ሀገራችን እንዲጠፋ አንዱን ብሔር እንዲያጠፋ አንዱ ከገሌ ጋር ተደራጀ ውሸቱን ዝም ብሎ ዛሬ ምን ፈጥሬ ላውራ ብሎ በውሸት እንትን ተነስቶ ህዝብ ለህዝብ እንዲገዳደል በዚህ አንዱን እንዲያግት አንዱን እንዲጠላ የሚሰሩ ሰዎች አላህ ልቦና ይስጣቸው። የህዝብ እንባ የህዝብ ለቅሶ መቼም እንዲሁ እንዲቀላል ነገር አይተዋቸውም። ጎርፍ ሆኖ ነው የሚወስዳቸው። የሰው እንባ እንዲህ ዝም ብሎ አይቀርምና አሁን አገራችን ላይ ያለንበት እንትን ሰው እንደፈለገ ባንዱ ተንቀሳቅሶ እንደሄድ በዚህ ህገት አለ፣ በዚህ ግድያ አለ። አገራችን በቃ ምን ልበላችሁ ስቀቀን የሆነበት ጊዜ ነውና እኛ በፊት በደህናው ዘመን እንደፈለግን በየትም ሀገር ተንቀሳቅሰን በጎጃም በወለጋ በየትም ቦታ ቢሆን ስራ አለበት በተባለው ቦታ መኪና ይዘን ሄደን ብር እንኳን እንደዛሬው በባንክ ምናምን እንኳን አይደለም በኪስ ነበር ተይዞ የሚከደውና አላህ ያንን ዘመን እንዲያመጣልን ሁላችንም ዱዓ እናድርግ። በሌላ ቪዲዮ እስከምንገናኝ ሁላችሁም ሰላም ሁኑልኝ። ላይክ ሼር ማድረግ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።